ፌስታልን በመናስወግድበት ጊዜ በቀላሉ ከመሬት ጋር የሚዋሃድ ስላልሆነ ተጨማሪ ኬሚካሎችን እንጠቀማለን እሱን ለማጥፋት ፕላስ እነሱ ኬሚካሎች አካባቢ ንብረትን ይበክላሉ። የአካባቢ ደህንነት የህልውና ጉዳይ ነው የምትለው ይህች ወጣት ቅድስት ሰለሞን ትባላለች። የሥራ ቦታዋን በአዲስ አበባ ከተማ ጉርድ ሾላ አካባቢ አድርጋ የፕላስቲክ ከረጢት ምርትን የሚተኩ የወረቀት ዘንቢሎችን እያመረተች ለገበያ ታቀርባለች። የፕላስቲክ ምርቶች በውስጣቸው በያዙት ኬሚካል ምክንያትና በቀላሉ የሚበሰብሱ ባለመሆናቸው የተነሳ በአካባቢ ስነ ምህዳርና በሰዎች ጤና ላይ የሚያደርሱት ጉዳት የከፋ መሆኑን የምታወሳው ቅድስት ይህንኑ የአካባቢ ብክለት ለመከላከል ወደ ወረቀት ዘንቢል ምርት እንደገባች ትናገራለች። ኬሚካል ባንጠቀምም ከመሬት ላይ ጥላናቸው ለረጅም ዓመት ሳይበሰብሱ ይቀመጣሉ። እንደውም ወደ ገጠራማ አካባቢ በከብት እርባታ ላይ የሚተዳደሩ ሰዎች በዚህ ነገር በጣም ይቸገራሉ። ከብቶች አብረው ይሄንን የመመገብ ነገር ስለሚኖር መሬት ትልቅ ሪሶርሳችን ነው። ስለዚህ የተፈጥሮ ሀብታችንን ከመጠበቅ አንፃር ትልቅ አስተዋጽኦ አለው። የተሰማራችበት መስክ ከስራ ፈጠራ ባሻገር የአካባቢ ደህንነት ላይ አሉታዊ ተጽዕኖ የለውም የምትለው ወጣቷ ስራ ፈጣሪ ማህበረሰቡ በፕላስቲክ ምትክ ከወረቀት የሚሰሩ ዘንቢሎችን በመጠቀም እንደ ዜጋ ኃላፊነቱን መወጣት ይኖርበታልም ትላለች። እነዚህን ፔፐር ባጎች ጥቅም ላይ ለማዋል ምንም አይነት በመናስወግድባቸው ጊዜ መሬት ላይ በመጥላቸው ዝናብ ይዘንባል፣ ዘይበሰብሳሉ፣ አፈር ይሆናሉ። ቆሻሻ በመናስወግድበት መንገድ ተወግዳ ሪሳይክል ሆኖ ተመልሰው ወደ ምርት ይገባሉ። ሪሶርሳችንን ከመጠበቅ አንፃር የወረቀት ዘንቢሎችን ብንጠቀም የተሻለ ነው ብዬ አስባለሁ። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም የዚህ ዓመት ሪፖርት እንደሚያመላክተው በየዓመቱ ከ19 እስከ 23 ሚሊዮን ቶን የፕላስቲክ ተረፈ ምርት ወደ ውሃ አካላት ይገባል። የዓለም መንግስታት በፍጥነትና በትኩረት ካልሰሩበት ይሄው ቁጥር በአውሮፓውያኑ 2050 ከእጥፍ በላይ ይሆናል ተብሎ ይጠበቃል። ይህ ያሰጋት ሀገራችንም አካባቢን ከብክለት የመከላከልና ጽዱ ኢትዮጵያን የመፍጠር ንቅናቄን ወደ ስራ አስገብታለች። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅና የአየር ንብረት ለውጥና የብክለት ዘርፍ ኃላፊ ሙሉቀን ዮናስ የፕላስቲክ ምርት መጠቀምን የሚከለክለው ህግ የጸደቀው ከጉዳዩ አሳሳቢነት የተነሳ ነው ይላሉ። ለአንድ ጊዜ አገልግሎት ውለው ወዲያው ጠፍተው ከአፈርና ከውሃ ከተለያዩ አካላት ጋር ከአካባቢ ጋር የሚቀላቀሉ የብክለት ሊያመጡ የሚችሉ የፔስታል ምርትን ባን የሚያደርግ ነው ማለት ነው። ከዚህ አንፃር ብዙ አገራት ተሞክሮ ተጠቅሰዋል። አሁን ላይ ይሄን ባን ያደርገው የአፍሪካ ሀገርም የዓለም ሀገርም ተሞክሮ ቀርቦ ነው እሱ የተደረገውና አሁን ከአሳሳብነቱ የተነሳ ይሄ ነው የተወሰነው ማለት ነው። የአካባቢን ደህንነት መጠበቅን ዓላማው ያደረገው ህግ ሲጸድቅ የፕላስቲክ ምርትን መተካት የሚችሉ አማራጮችን በተመለከተ በተደረገው የዳሰሳ ጥናትና ምልከታ እንደ ቅድስት ያሉ የወረቀት ዘንቢሎችን የሚሰሩ አምራቾችን ማግኘት ችለናል የሚሉት ኃላፊው እንደ ፕላስቲክ ምርቶች ያሉ መገልገያዎችን ማህበረሰቡ ሲጠቀምበት የኖረው እንደመሆኑ መጠን አማራጮቹን መጠቆምና ግንዛቤን መፍጠር ላይ ቀሪ ስራዎች ይሰራሉ ብለዋል። ተስፋ ሰጪ ነገር ነው ያገኘነው። በርካታ በተለይ በፔፐር ባግ እና በጨርቅ የማያዣ ዘንቢል የሚሰሩ በግል ተደራጅተው ግን በኋላ በፊት የሚጠይቃቸው ያልነበረ እድሉንም ያላገኙ እና በራሳቸው መንገድ የሚሄዱ አካላትን ማግኘት ይችላል። በዚህ ዘርፍ ለሚሰማሩ አካላት ከተማው አስተዳደሩ በሚሰጣቸው በተለይ በኢንቨስትመንትና በተለያዩ ጉዳዮች ላይ በሼድ ላይ ቅድሚያ እንዲሰጥ ድጋፍ እንዲያደርግ ደብዳቤ ጽፈናል። ያው ፕላስቲክ ላይ ዲፔንድ የሆነው ማህበረሰብ ይሄ አማራጭ አለ የሚለውን ካሳየን ገባዩ ላይ በደም መግባት እድላላቸው ብቻም ሳይሆን ተነሳስተዋል ማለት ነው። በሰኔ ወር የፕላስቲክ ብክለትን የመከላከል ወር በሚል በርካታ ስራዎች እንደሚሰሩም ምክትል ስራ አስኪያጁ ጠቁመዋል። የጸደቀውን ህግ ለህዝቡ ለአምራቹ እና ለተለያየ በዚህ ዘርፍ ላይ ለተሰማሩ አካላት የግንዛቤ የሚፈጠርበት ነው። ይሄ በአዲስ አበባ ፕሮግራም ጽዱ ኢትዮጵያ የምትለው ፕሮግራም ሚለው ፕሮግራም በሚቀጥለው ሳምንት ላውንች ይደረጋል። ይሄ ሲደረግ ሰኔ ወርን በዚህ በፕላስቲክ አርገን ነው የምንሰራው ማለት ነው። በ750 ሺህ በአካል ፌስ ቱ ፌስ ሰዎችን እናገኛለን ብለን ነው የምናስበው።